አይደል እንዴ? እዛ ምን ታረጋለች? አዎ እዛው ነው ያለችው። አንድ ላይ ተኝተው ነው ያገኘኋቸው። ቆይ እንዴት እንዲህ አይነት ነገር ያደርጋሉ? እሱ እናቱ ቤት አይደል እንዴ ያለው? ትንሽ እንኳን እፍረት የላቸውም? ወይ ዘንድሮ ልጅ ደግሞ እኮ ራሱ ነው ከዚህ ቤት ስትወጣ መንገድ ላይ አግኝቷት እናቴን አሳምኗት ወደ ውስጥ ያስገባት። እናቴ አዝናላት አስገባቻት። ለካ እዛ እንደፈለጋቸው ለመሆን ነው። አይዞሽ በቃ አይዞሽ፣ እኔ ልጅ አይዞሽ። ለምን እኔ ላይ እንደዚህ አይነት ነገር ያደርጋል? እወድሻለሁ አፈቅርሻለሁ እያለ የሚነግረኝ በሙሉ ውሸት ነበር። አታለለኝ። ቆይ እኔ ላይ እንደዚህ በማድረግ ምንድን ነው የሚጠቀመው? እኔ እኮ ከልቤ ነበር የምወደው። በቃ አታልቅሽ፣ አይዞሽ ልጅ አይዞሽ፣ በቃ አይዞሽ። የሆነ ነገር መሆን አለች። ዝም ብላ ማስልኳን አዘጋውን። ይህኔ ቆንጆ ብቻ ፈጣሪ ይጠብቅሽ። ጠራ ዳግም ባደረገው ነገር የብሌን ልብ እጅጉን ተሰብሯል። ብሌን በጣም እያለቀሰች ትገኛለች። ትልቅ ሀዘን ላይ ነው ያለችው። እውነት ለመናገር ያልጠበቀችው ነገር ነው የገጠማት። ለዚህ ሁሉ ተጠያቂዋ ደግሞ ወይዘሮ ገነት ናት። ወይዘሮ ገነት እንግዲህ ልጆቼ ሲጋቡ ማየት አልችልም፣ እንዴት ሊሆን ይችላል እያለች ስትናገር ነበረ። እናንተ ፍቅረኛሞች አይደላችሁም፣ እህትና ወንድም ናችሁ እንጂ ፍቅረኛሞች እንድትሆኑ በጭራሽም አልፈልግም ብላ ከዚህ በፊት ስትናገር ሰምተን ነበረ በቃል አማካኝነት። አሁን ላይ ደግሞ ቃልና ዳግም አብረው ተኝተው ስታይ ብሌን በጣም ተናዳለች። ይህን ደግሞ ዳግም የሚያውቀው ነገር የለም። ዳግምም በማያውቀው ነገር እየተቀጣ ይገኛል። ተቀጥቷል። ብሌን በር ዘግታ እላው ላይ እስከ መጥፋት ድረስ እንደዚህ ነው ያስጠላኸኝ እስከ ማለት ደረጃ ድረስ ደርሳለች። እውነት ለመናገር በጣም ከባድ ነው። ብሌን ያየችውን ነገር ነው እዛ ጋር የተገበረችው። ምክንያቱም አንድ ሰው በፍቅረኛ ያለችው ከሌላ ሴት ጋር ተኝቶ ማየት እጅጉን በጣም ከባድ ነው። ከምንም በላይ ከባድ ነገር ነው ማለት ነው። ታዲያ ይሄንን ሁሉ ነገር ስታደርግ የነበረው ደግሞ ወይዘሮ ገነት ናት። ብሌን ምንም የምታውቀው ነገር የለም። በመሀል ያው ያለ መግባባት መሀላቸው ቢኖርም ግን ነገሮች እስከሚስተካከሉ ነበር እየጠበቀች የነበረው ብሌን። ዳግም ደግሞ በማያውቀው ሁኔታ ውስጥ አብረው ተኝተው ማየቷ ለብሌን ከምንም በላይ በጣም ከባድ ነገር ሆኖባታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ እንደ ምድር አሸዋ ብዝት ትርፍርፍ ይበል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ተወዳጅ የሆነውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። አደራ እንግዲህ ቀጣዩን ክፍል ወደ እናንተ ይዘን መጥተናል። ሀሳብና ሴታችሁን በኮሜንት ላይ አስቀምጡ። ከዚህ ድራማ ምን ተማራችሁ? አደራ እጅጉን አስተማሪ ድራማ ነው። የብሌን ታሪክ ምን አስተማራችሁ? እስኪ አሁን ብሌን እውነት ለመናገር አሳዝናኛለች። በእውነተኛ ታሪክም እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ሰው የሰውን በተለይ በፍቅረኛሞች ደረጃ በትዳር ደረጃ በጣም ጠንቃቃ እና እግዚአብሔር ካልረዳ በስተቀር ሰው ትዳርን ለመበጥበጥ ምን ያህል ኃይል እንዳለው የምንረዳበት ነው ማለት ነው። በጣም ከባድ ነው። በትክክለኛ የሰው ህይወት ይሄ ነገር ሊፈጠር ይችላል አይፈጠርም ብለን እንድንከራከር አንችልም። ሰው የሰውን ህይወት ለመበጥበጥ ሰውና ሰውን ለማጣላት ሰውና ሰውን ለማፋታት እጅጉን ነው የሚጥረው፣ እጅጉን ነው የሚለፋው ማለት ነው። እንደዚህ አይነት ነገር ስላለ ልንጠነቀቅ ይገባል። ብሌን ቦታ ሆነን ስንመለከተው እኔ ብሌን ትክክል ናት ባይ ነኝ። ትክክል ናት፣ ያየችው ነገር ነው።
ያላየችውን አይደለም እየተናገረችው። እንዴት አንድ ሴትና አንድ ወንድ አንድ ላይ ተኝተው ምንም እሱ ሳያቅ ነው ብሎ ለማመን የሚከብድ ነው። በጣም ከባድ ነው። እንዴት ተብሎ ሊታመን ይችላል? ለዛውም አንድ አልጋ ላይ ጎን ለጎን ተኝተው እና የፍቅረኛሞች አተኛኘት አይነት ነበረ እንግዲህ ቃል እዛ ጋር ስታደርግ የነበረው። እውነት ለመናገር እጅጉን ልብ ሰባሪ ነው። ይሄን ሁሉ ወይዘሮ ገነት ናት ያደረገችው። ወይዘሮ ገነት ይሄንን ማድረግ አልነበረባትም። ልጆቿ ላይ ይሄንን ተግባር መፈጸም አልነበረባትም ብዬ ነው እኔ የማስበው። በጣም ያደረገችው ነገር ልብ ይሰብራል። ዳግምም ደግሞ በማያውቀው እየተቀጣ ይገኛል ማለት ነው። እየተቀጣ ነው ያለው። ፍቅር ደግሞ እንደምታውቁት እንግዲህ ከባድ ነው። የሚያውቀው ያፈቀረ ሰው ነው። መቼስ ሰው ሆኖ በህይወት ሲኖር በዚህ ምድር ላይ ሲኖር ሳያፈቅር ይኖራል ብዬ አላስብም። ያው ፍቅር ማፍቀርም መፈቀርም መታደለው። ወይዘሮ ገነት ልጆቼ ናችሁ እናንተ ሁለታችሁም እንድትጋቡ አልፈልግም። የምፈልገው እኔ እናንተ እህትና ወንድም ሆናችሁ አንዳችሁ አንዳችሁን እየጠበቃችሁ እንድትኖሩ ነው እንጂ በጭራሽ እንድትጋቡ አልፈልግም የሚል ሀሳብ ነው ስትሰጥ የነበረው ማለት ነው። ይሄንን ሁሉ ሀሳብ እንግዲህ ከሰጠች ከተናገረች በኋላ የልቧን አደርሳለች። ቃልም ደግሞ የምትፈልገው ነገር ስለሆነ እጅጉን በጣም ተደስታለች፣ ደስ ብሏታል ማለት ነው። ሰውና ሰውን በማጣላት የሚደሰተው ሰይጣን ነበረ። እሷ ያው ዳግምን ስለምትፈልገው በብሌንም ስለምትቀናባት ይሄ ነገር በመሆኑ እጅጉን ተደስታለች። ዳግም እንግዲህ ብሌንን እንደምንም ብሎ ያስረዳል። እሷም ትረዳለች ብዬ አስባለሁ። በእርግጥ ለመረዳት ከባድ ነው። ሳላቅ ነው እኔ ቃል ከጎኔ እንደተኛች አላቅም ብሎ ቢናገር ራሱ ለማመን እጅጉን የሚከብድ ነገር ነው ማለት ነው። እንደዚህ አይነት ነገር አለ እንግዲህ ህይወት ሁሌም ቢሆን ፈተና እንደሆነች ልንረዳ ይገባል። ፈተና ናት፣ አስቸጋሪ ናት። ያንን ፈተና ደግሞ እኛ በፍተን ካልማንወጣ ከሆነ እጅጉን ከባድ ነው የሚሆነው። ብሌንም ዳግምም በጣም ከባድ ነገር ላይ ነው ያሉት። እናቷን ለማግኘት እንኳን የተቀጣጠረችበት ቀን ነበረ። ይሄ ሁሉ ደግሞ እናቴን አገኛለሁ ብላ ስትጓጓ ስትጠብቅ ጭራሽ ደግሞ እዚህ ጋር ፍቅረኛዋ ያልጠበቀው ፍቅረኛዋን እንዳጣች ነው የሚቆጠረው። ኦልሬዲ ልቧ ተሰብሯል። በጣም አዝናለኝ። ገብታ እያለቀሰ ነበረ። ሰላምም በጣም ነው የተገረመችው የደነገጠችው። እንዴት እናቱ ቤት ገብቶ ለዛ ውስጥ እንደዚህ ያደርጋል? በእናቱ ቤት የንን ሁሉ ነገር እንዴት ሊያደርግ ቻለ? የዘንድሮ ልጆች በማለት እንግዲህ ስትናገር ነበረ። አስቸጋሪ ነው እንግዲህ እንደምታውቁት አስቸጋሪ ነው። ከእንደዚህ አይነት ነገር ይሰውረን ፈጣሪ። የእውነት በህይወታችሁ ላይ እየገባ የሚበጣብጥ እንደዚህ አይነት ነገር ከህይወት ያርቅ ፈጣሪ ነው ልልም እችለው ነኝ። ሊገጥም ይችላል አይገጥምም ብለን ማሰብ አንችልም። ፊልም ላይ ድራማ ላይ እንደምናየው ሳይሆን በእውነተኛ ህይወትም እንደዚህ አይነት ነገር ሰው አቅዶና አሲሮ በተለይ በአሁን በቴክኖሎጂ ዘመን ፎቶ እያነሱ ቪዲዮ እየቀረጹ የሚልኩ ስላሉ አስቸጋሪ ነው።